ዛሬ በውስጤ መንፈስ ቅዱስ ያስቀመጠው ቃል አለ። ያንን ቃል በእናንተ ሕይወት ላይ አውጃለሁ። ሲአሜን በሉሲ። አጠገባችሁ ያለውን ሰው ዛሬ እግዚአብሔር በቃሉ በኩል ይነካል በሉት። ንገሩት ዛሬ በሉት። እሺ እግዚአብሔር በቃሉ በኩል ይነካል በሉት። ስለ ጸሎት ነው ዛሬ እንድንመለከት የምፈልገው። የሚጸልዩ ሰዎች ምን አይነት በህይወት ዘመናቸው ሁሉ በቀጣይ ዘመናቸው ምንድነው ሊሆን የሚችለው የሚለውንና ስለ ጸሎት የተወሰነ እግዚአብሔር ሰዎች ከተናገሩት ንግግር የእግዚአብሔርም ቃል ከሚያስተምረን ከሚናገረን ነገር ስለ ጸሎት የተወሰነ ነገር እናገራለሁ። ስለ ጸሎት እንድናገር እግዚአብሔር ሲናገረኝ እግዚአብሔር ምን እያለ ነው? የጸሎትን አቅምና ጉልበት ኃይል ሊሰጠን ነው ማለት ነው። ሲአሜን በሉሲ። ወዳጆች የሚጸልዩ ሰዎች በዘመናቸው ሁሉ አሸናፊዎች ናቸው። ለማሸነፍ አይታገሉም ወይንም የሆነ ላሸንፍ የሚል እንትን ውስጥ አይገቡም። ዝም ብለው ያሸንፋሉ። ሲአሜን በሉሲ። ስለ ጸሎት ስንመለከት ጸሎት ለክርስቲያን እስትንፋስ ነው። ጸሎት ለክርስቲያን ምንድነው? እስትንፋሱ ነው። አንድ ክርስቲያን መተንፈስ ከፈለገ በህይወት መኖር ከፈለገ መጸለይ አለበት። ካልጸለየ ምን አይሆንም ማለት ነው? መተንፈስ አይችልም። ብዙዎቻችን ሳንጸልይ ክርስቲያን ሆነን መቀጠል አንችልም። በክርስትና ህይወታችን ክርስቲያን ሆነን ለመቀጠል የሚያስፈልገን ትልቁ አንደኛው ነጥብ ጸሎት ነው። ኢየሱስ ጌታ ነው። በምድር ላይ አስፈላጊና ወሳኝ ስራ ነው ጸሎት። ለምሳሌ የሚመስለን ስለ ጸሎት ስናስብ ጸሎት አንድ ልምድ አለ። ብዙዎቻችን ያ ልምድ ምንድነው? የሚጸልዩ ሰዎች ስራ ያጡ ሰዎች ነው የሚመስለን። ግን የሚጸልይ ሰው ከጌታ ጋር ህብረት የሚያደርግ ሰው ስራ ያጣ ስራ አጥ ነው የሚመስለው። ወዳጆቼ የሚጸልዩ ሰዎች የሚገርማችሁ በዓለም ላይ እንደነሱ አይነት ሰራተኛ ሰው የለም። ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ምትጸልይ ከሆነ አንተ በስራ ላይ ነህ በሉት እስቲ። ንገሩት በምድር ላይ በሉት እስቲ። እንደ ጸሎት አይነት ስራ የለም በሉ እስቲ። ኢየሱስ ጌታ ነው። በጣም የሚገርማችሁ አንድ ሄለሪ የሚባል ትልቅ የእግዚአብሔር ሰው ሲናገር እንደዚህ አለ። when we work we work, when we pray God work። ከኔ ጋር ናችሁ? እኛ ምን ሰራ ከሆነ እኛ እንሰራለን። እኛ ምን ጸልይ ከሆነ እግዚአብሔር እኛን ስራ ይሰራል። ከኔ ጋር ናችሁ? እኛ ምን ጸልይ ከሆነ እኛ ምን ሰራ ከሆነ እኛው ራሳችን ከስራው ጋር እንጋፈጣለን። የምንጸልይ ከሆነ ደግሞ የኛን ስራ እግዚአብሔር እንዲሰራ ለእግዚአብሔር ምን እንሰጠዋለን? እድል እንሰጠዋለን። ለእግዚአብሔር እድል መስጠት የሚፈልግ ሰው አለ? ኢየሱስ ጌታ ነው። ለእግዚአብሔር እንዲሰራላችሁ እግዚአብሔር በነገሬ ሁሉ ከፊቴ እንዲቀድም የሚል ሰው ካለ እንደዚህ ብሎ ይጮሃል። እጸልያለሁ አባቶ የጸሎትን ኃይል ስጠኝ በሉሲ። ድገሙ አባቶ በሉሲ። እጸልያለሁ ዛሬ በሉሲ የጸሎትን ኃይል የጸሎትን ጉልበት በኃይል በሉሲ እንድሰጠኝ እጸልያለሁ በሉ። ዛሬ የጸሎት ኃይል ይሰጣችኋል በኢየሱስ ስም። ኢየሱስ ጌታ ነው። በዘመናችሁ ሁሉ ተራራን የሚያንቀሳቅሰው አንድ ነገር አለ። እግዚአብሔር ነው ተራራን የሚያንቀሳቅሰው። ከኔ ጋር ናችሁ? ተራራን ማን ነው የሚያንቀሳቅሰው? እግዚአብሔር ተራራን ያንቀሳቅሳል። እግዚአብሔርን ግን የሚያንቀሳቅሰው ማን ነው? ጸሎት ነው። ከኔ ጋር ናችሁ? ክብር ለናዝሬቱ ለኢየሱስ ይሁን። በደንብ ስሙኝ። ተራራን የሚያንቀሳቅሰው እግዚአብሔር ነው። እግዚአብሔርን ደግሞ የሚያንቀሳቅሰው ጸሎት ነው። ስንጸልይ እግዚአብሔር በእኛ ጉዳይ ላይ እንዲንቀሳቀስ እናደርገዋለን። ወዳጆቼ ከጸለይን እግዚአብሔር በአንቺ ጉዳይ ላይ በአንተ ጉዳይ ላይ ምን እንዲንቀሳቀስ እንዲሰራ ለእግዚአብሔር እድል እንሰጣለን። ዛሬ በዚህ ዙሪያ ነው ጥቂት በደንብ የምንመለከተው። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። የጸለዩ ሰዎች ጸሎት በህይወታቸው ላይ ብዙ አይነት ነገሮችን በእኛ ህይወት ያመጣል። ጸሎት ከሚያመጣው ነገር መካከል አንደኛው አስተሳሰባችንን ቅርጽ ያስይዛል። የሚጸልዩ ሰዎች አስተሳሰባቸው ቅርጽ ያዘ ወይንም እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ የሚኖሩ ሰዎች ናቸው። ንግግራቸው እንደ እግዚአብሔር ቃል ነው። አኬዳቸው
እንደ እግዚአብሔር ቃል ከኔ ጋር ናችሁ አስተሳሰባችን ቅርጽ የያዘ ይሆናል። እኛ የምንፈልገውን ሳይሆን የምናስበው እግዚአብሔር እንዲያስብ እግዚአብሔር በእኛ ላይ እንዲናገር ወይንም እግዚአብሔር በእኛ ውስጥ እንዲያስብ የሚፈልገውን ነገር እንዲያስብ ለእግዚአብሔር እድል እንሰጠዋለን። ምን ስናደርግ? ስንጸልይ። ኢየሱስ ጌታ። አሜን አሜን አሜን። ሲጸልያለሁ ብሎ የሚጸልይ ሰው አለ? ዛሬ ኃይል እንዲለቀቅ ለሚፈልግ ሰው አለ? አባት ሆይ በሉ እስቲ፣ ዛሬ በሉ እስቲ ኃይልን ስጠኝ፣ መጸለይ እፈልጋለሁ። ከዚህ በኋላ በህይወቴ ላይ በሉ እስቲ እኔ የምፈልገው ሳይሆን እየተናገራችሁ እየሰማው አይደለም። እኔ የምፈልገው ሳይሆን ሰይጣን የሚፈልገው ሳይሆን እግዚአብሔር በሉ እስቲ በእኔ ህይወት ላይ የሚፈልገው እንዲሆን እፈልጋለሁ። ጌታ ሆይ የጸሎትን ኃይል ስጠኝ። እስቲ ድገሙና የጸሎትን ኃይል ስጠኝ በሉ እስቲ። ሃሌሉያ። ስንጸልይ እንድንጸልይ እግዚአብሔር ኃይል ይሰጠናል። የሚጸልይ ሰው አንዳንድ ጊዜ ካያችሁ በሰዎች መካከል የበላይ ለመሆን ብዙ ልንጥር እንችላለን። በስራችን ላይ ውጤታማ ለመሆን ብዙ ልንንቀሳቀስ ልንሞክር እንፈልጋለን። ግን በጣም የሚገርማችሁ ነገር ከጓደኞቻችሁ አብረዋችሁ ካሉ ሰዎች በስራ ስፍራም ላይ ትልቁን የበላይነት የብልጫን አቅም ማግኘት የምንችለው በጸሎት ነው። ከጓደኞቻችን መካከል ከአካባቢያችን ላይ ካሉ ሰዎች መካከል የበላይ እንድንሆን የሚያደርገን በስራችንም ላይ ውጤታማና ፍሬያማ እንድንሆን የሚያደርገን ጸሎት ነው። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ ጸሎት በብዙ ሰዎች መካከል የበላይ እንድንሆን ያደርገናል። ጸሎት አስተሳሰባችንን ቅርጽ የያዘ ወይንም እንደ እግዚአብሔር ቃል እንድናስብ ቅርጽ የያዘው አስተሳሰብ እንዲኖረው ትክክለኛ የሆነ አስተሳሰብ እንዲኖረው ያደርጋል። ምን? ጸሎት። ኢየሱስ ጌታ ነው። ጸሎት ካራክተራችንን ዲሲፕሊን ያደርገዋል። ካራክተራችን ዲሲፕሊን እንዲሆን ከፈለግን እግዚአብሔር ዛሬ ጸሎትን ኃይል ይሰጠናል። ማን ነው አሜን የሚል ሰው? ክብር ለናዝሬቱ ለኢየሱስ ይሁን። ጸሎት ሞትን የታቀደውን ያለቀውን ነገር ህይወት በእኛ ላይ እንዲዘራ ያደርጋል። ከኔ ጋር ናችሁ? ተደምድሞ ያለቀውን ነገር የሚጸልዩ ሰዎች ተደምድሟል፣ አልቋል ባለቀው ነገር ላይ እንደገና እግዚአብሔር እድል እንዲሰጣቸው ይሆናሉ። ታስታውሳላችሁ ሕዝቅያስ ነብዩ እንደዚህ አለው፣ ትሞታለህ አለው። ነብዩ ትሞታለህ ብሎ ሲናገረው የመጀመሪያ ያደረገው ሕዝቅያስ ፊቱን ወደ አንድ ስፍራ ወደ ኋላ ዞረና ይላል በእግዚአብሔር ፊት ጸለየ ይላል። ያ እግዚአብሔር ሰው እንደዚህ አለው ትሞታለህ ሲለው ይሄ ሰው ሞቱን አልተቀበለም፣ ተንበረከከ፣ በጌታ ፊት መጸለይ ማበድ ጀመረ። መጽሐፍ ሲናገር እንደዚህ ይላል እግዚአብሔርም ይላል በእድሜው ላይ 15 ዓመት ጨመረለት። ሁለተኛ ነገሥት መጽሐፍ ምዕራፍ 20 ሁለተኛ ነገሥት ላይ በዚያን ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። የተናገረው ማን ነው? ሕዝቅያስ ነው። ትሞታለህ አለው። ካን ዩ ኢማጂን? ሞት ኦልሬዲ ከእግዚአብሔር ዘንድ ያለቀ ነው። ነቢዩ ነው መጥቶ ምን ትላለህ ትሞታለህ ሲል ሕዝቅያስ ሞቱን አልተቀበለም። እንደውም አንድ አሜሪካንን ከቀየሩ ሰዎች መካከል አንድ ትልቅ የእግዚአብሔር ሰው ሲናገር ሃንድሰን ታይለር የሚባል ሰው ሲናገር እንደዚህ አለ ስትጸልዩ ነገ እንደሚሞት ሰው እያሰባችሁ ጸልዩ። ከኔ ጋር ናችሁ? ስትጸልዩ አግሬሲቭሊ ነገ ምን እንደሚሞት ሰው ሞት ይቀየራል በጸሎታችሁ። ነገ በጸሎታችሁ ስትሮንግሊ ከጸለያችሁ ሞት ይቀየራል በሚል በዚህ ማይንድ ሴት ምን አድርጉ? ፕሬይ አድርጉ። ኢየሱስ ጌታ ነው። ያችሁ ጸሎት ላይክ ራባባ ብለን ብቻ ምንተው ሳይሆን አግሬሲቭሊ የምንጸልየው ነው ጸሎት። አስቡ፣ ነገ ትሞታላችሁ የሚባል ዜና ሰምታችሁ ጸጥ ብላችሁ ቁጭ ትላላችሁ? አትሉም። ለምን? ትጸልያላችሁ። ከኔ ጋር ናችሁ? ኢየሱስ ጌታ ነው።
ከብለና ስንጸልይ በእንደዚህ አይነት ሞቲቭ ነው መጸለይ ያለብን። የሆነ ስፍራ ሄደን ብቻ ለመመለስ ሳይሆን ስንጸልይ አግሬሲቭሊ እግዚአብሔር ነገሬን ይቀይራል፣ ታሪኬን ይቀይራል ብለን ነው መጸለይ ያለብን። ይሄ እግዚአብሔር ሰው የጸለየው ጸሎት ትሞታለህ የሚል ዜና እየሰማ ሃሌሉያ ማነው ጮኸ አሜን የሚል ሰው አያችሁ? ትሞታለህ የሚል ዜና ሰምቶ ይሄ ሰው አይሞታለሁ ብሎ ሞቱን ተቀብሎ ቁጭ አላለም። የሞትን አጀንዳ ነው የገለበጠው። በምን? በጸሎቱ። የታወጀው አዋጅ ሞት ነው። ኢየሱስ ጌታ ነው። ዛሬ የታወጀባችሁ አዋጅ ይቀየራል በኢየሱስ ስም። ድገሙና ጫዋችሁ የታወጀብኝ አዋጅ ይቀየራል በሉሴ። በሰው የተነገረብኝ ንግርት ዛሬ እግዚአብሔር ይቀይረዋል በሉሴ። ድገሙና እጆቻችሁን ከፍ አድርጉና የተነገረብኝ ማንኛውም ኔጌቲቭ ንግርት እግዚአብሔር ይገለብጠዋል በሉሴ። ጩና ይገለበጣል። ድገሙና ይገለበጣል በሉሴ። ሃሌሉያ! ዛሬ አዋጅ ይገለበጣል በኢየሱስ አሜን አሜን አሜን። እግዚአብሔር አዋጅን ይገለብጣል። በስራችሁ ላይ የታወጀ በቤታችሁ ላይ በየትኛውም ነገራችሁ ላይ የታወጀውን እግዚአብሔር ይገለብጠዋል። ይህ እግዚአብሔር ሰው ፕሬይዝ ያደርግ ሲጸልይ የተነገረበት የታወጀውን አዋጅ እግዚአብሔር ገለበጠው። አያችሁ? ስንጸልይ መጸለይ ያለብን በህይወታችን ላይ ይላችሁ ነገ ማታ ትሞታለህ የሚል ድምጽ ሰምቶ አንድ ሰው ሃው እንዴት ዝም ይላል? እኔ ጋር ናችሁ? በእንደዚህ አይነት ሞቲቭ የምንጸልይ ከሆነ አግሬሲቭሊ እንጸልያለን። ጸሎታችን ሁሉ ጊዜ ሲሆን መሆን ያለበት አሁን በነገርኳችሁ አይነት መንገድ። ኢየሱስ ጌታ ነው። ከብለና አስሬቱ ለኢየሱስ ይሁን። መጽሐፍ ሲናገር እንደዚህ ይላል፣ ፊቱንም ወደ ግድግዳ መልሶ ይላል እንዲህ ሲል ወደ እግዚአብሔር ጸለየ። ፊቱን ወደ ግድግዳ ዙሮ ንጉስ ነው። ኢየሱስ ጌታ ነው። ወዳጄ ንግስና ያለን ገንዘብ ያለን አቅም ያለን ሀብት የታወጀውን አዋጅ ሊገለብጥ አይችልም። ከጨለማው ቢታወጅ ያንን አዋጅ የሚገለብጥ ኃይል የለም። አዋጅን የሚገለብጥ ግን አንድ አለ፣ የናዝሬቱ ኢየሱስ አለ። ኢየሱስ ጌታ ነው። አዋጅን አላቅም እኔ አንዳንዶች የተደገመውን ድግምት የተነገረባችሁን ንግርት ዛሬ እግዚአብሔር ይገለብጠዋል። ያንን የሚገለብጥ የጸሎት ኃይል በኢየሱስም ይሰጣችኋል። እጆቻችሁን ከፍ አድርጉና ይሆነብኝ ምላችሁ ጩሲ ቺካታላባ ሬኬቴሌቦስ የሆነ የተዘጉ ነገሮች እየተከፈቱ እያየው ነው። የታሰረ ሰንሰለት ሲበጠስ አያለው። እስኪ ከኔ ጋር የሚስማማ ጮኸ አሜን ብሎ ይወስዳል። ዛሬ በሉሴ እግዚአብሔር በሉሴ ጠላት ያሰረውን በኢየሱስም ፈታው። የጸሎትን ኃይል እግዚአብሔር ይሰጠኛል። የጠላትን ኃይል ሁሉ የምሰብርበትን ጉልበት ይዤ እወጣለሁ፣ ኃይል ይዤ እወጣለሁ። ያ የሚሆነው በጸሎት ነው በሉሴ። ማን ነው ጮኸ አሜን የሚል ሰው? ካቲላባስ የሆኑ ቅጥሮች ሲፈርሱ አያለው። የሆነ ቅጥር ሲፈርስ አያለው። ሲፈረሰ በሉሴ በናዝሬቱ ለኢየሱስ ይሁን። አሜን አሜን አሜን። አጂ ካታላባሶ ኮቶሎጎቦስ ላባሽ ካታላጋባስ ቦንዶስ ኤላቫንዳ ሳቦሽ ኤላቫ እንደዚህ ይላል እግዚአብሔር ቃል። ተመለሰ የሕዝቤንም አለቃ ሕዝቅያስ ተመለስ አለው። ማንን? ኤልሳን። ተመለስ የሕዝቤንም አለቃ ሕዝቅያስን እንዲህ በለው የአባት የዳዊት አምላክ እግዚአብሔር እንዲህ ይላል ጸሎትህን ሰምቻለሁ። አያያይ ጸሎቴ ተሰማ የሚል ሰው ጮኸ አሜን ብሎ አያችሁ። ጸሎት ምን አለ? ተሰምቷል። ኦ ማካራዚ ካባሽ አጠገባችሁ ያለውን ጸሎት ተሰምቷል። say your neighbor God hear your prayer. tell him your neighbor አጠገባችሁ ላለው ጓደኞቻችሁ ንገሩት ጸሎት ተሰምቷል በሉሲ። እግዚአብሔር በሉሲ ጠላት ያወጀውን ሁኔታ ያመጣውን እርሱን ገልብጦታል። ኢየሱስ ጌታ ነው። እግዚአብሔር ለሕዝቅያስ 15 ዓመት ካን ዩ ኢማጂን የተናገረው እኮ ነብዩ ምንድን ያለው? ነብዩ እንደዚህ አለ። ከኔ ጋር ናችሁ? ኦሬዲ የተወሰነ ያለቀ ምን አለ? ሞት ተወስኖብሃል፣ ሞት ተደምድሞብሃል አለው። ግን ይሄ ሰው ያንን ሞት ያንን ኪሳራ ያንን አለመሳካት አሜን ብሎ አልተቀበለም። ወዳጆቼ
ዛሬ እንደዚህ ብዬ ጸልያለሁ። ያልተቀበላችሁት ነገር ሁሉ በእናንተ ላይ አይሆንም። እጆቻችሁን ከፍ አድርጉትና አይሆንም በሉ። ድገሙና ያልተቀበልኩት ነገር በኔ ህይወት ላይ አይሆንም። እባካችሁ እጆቻችሁን ከፍ አድርጉና ያልተቀበልኩት ነገር በኔ ህይወት ላይ አይሆንም በሉ። አያችሁ፣ ይሄ እግዚአብሔር ሰው አለመቀበሉ ነው በሱ ላይ ያልሆነው። ከኔ ጋር ናችሁ? አለመቀበሉ በሱ ህይወት ላይ እንዳይሆን አድርጎታል። የታወጀው አዋጅ ሞት ነው፣ አልቋል ኦሬዲ። ይሄ እኮ ነብይ ነው፣ እግዚአብሔር ተናግሮኛል ብሎ ነው እየተናገረ ያለው። ግን እንደዚህ ያለ ኖ በኔ ህይወት ላይ አይሆንም አለ። ፊቱን ወደ ግድግዳ ዞር አደረገና በእግዚአብሔር ፊት ላቺካቶ። ዛሬ የጸሎት ኃይል ይለቀቅላችኋል በኢየሱስ ስም። እጆቻችሁን ከፍ አድርጉና ጮኻችሁ አሜን ብላችሁ ሰዱ። ኢየሱስ አይውላችሁ ካልጸለይን መሰበር ያለበት ነገር ስላለ ነው። አሁን ከኔ ጋር ናችሁ? የሆነ ጥሰን መሄድ አለብን። ከኔ ጋር ናችሁ? እስኪ አሜን በሉ። የሆነ ጥሰን የምንሄደው በጸሎት ነው። እኔ በጸሎት አምናለሁ። ኦሬዲ እግዚአብሔር ረድቶን አሁን ረጅም ቀን ሆኖናል። ከ40 ቀን አልፈናል። እየጸለይን ነው፣ እየጾምን ነው፣ ስራም እየሰራን ምን እያልን እየጸለይን ነው። በጸሎት ያለ ጸሎት ምንም ይሆን ነገር የለም። ከኔ ጋር ናችሁ? ኢየሱስ ጌታ። በጸሎት ነው ተራራው የሚናደው። ኢየሱስ ጌታ ነው። እና ይሄ ንጉስ ነው፣ የእግዚአብሔር ሰው ነው፣ ትልቅ ፖዚሽን ያለው ሰው ነው። ግን በእግዚአብሔር ፊት ፕሬይ ያደረገ፣ የእግዚአብሔርን ፊት ፈለገ። የታወጀውን አዋጅ አሜን ብሎ አልተቀበለም። ጠላት ያወጀው ሁኔታ የታወጀባችሁን አሜን ብላችሁ ካልተቀበላችሁ እርግጠኛ ሆኜ ልንገራችሁ ያልተቀበላችሁት ነገር በእናንተ ህይወት ላይ ኃይል የለው። አሜን አሜን አሜን። ካልተቀበላችሁ በእናንተ ህይወት ላይ ኃይል የለው። አልቀበልም የሚል ሰው ሞትን አልቀበልም፣ ኪሳራን አልቀበልም፣ በሽታን አልቀበልም፣ አለመሳካትን አልቀበልም። እሺ አልቀበልም በሉ። ኪሳራን አልቀበልም። 2018 ያልፈለጋችሁት ነገር አይከተላችሁ። እሺ ጮኻችሁ አልቀበልም በሉ። ያልፈለግኩት ነገር በሉ ወደሚቀጥለው ዓመቴ አይሻገርም። ማን ነው ጮሆ አይሻገርም የሚል? ይኸውላችሁ አሁን አይሻገርም ስትሉ የሚቆረጠውን እግዚአብሔር እየቆረጠ ነው። እየተቆረጠ እያየው ነው። ማን ነው ከኔ ጋር? አጃጃጃ ጮኻችሁ አሜን ብላችሁ ሰዱ። ዛሬ በኢየሱስ ክፉን ይዛችሁ አትሻገሩም። ኪሳራን ይዛችሁ አትሻገሩም። የተነገረባችሁን ኔጌቲቭ ንግርት ይዛችሁ በኢየሱስም አትሻገሩም። የምትሻገሩት በክብር ነው። አይፋኖሳካ በክብር እሻገራለሁ በሉ። አሎባስ እኔ እኮ እየተሰማኝ ነው። አሜን አሜን አሜን። ንገሩት እስኪ በክብር ትሻገራለህ በሉት። በኪሳራ አትሻገርም። የጀመርከው ስራ በሉ የነካኸው ነገር ፍሎሪሽ ያደርጋል፣ ያብባል፣ መልካም ይሆናል፣ ውብ ይሆናል። የጠላት ድምፅ በሉ ከመንገድ ይነሳል፣ ከህይወት ይነሳል፣ ከአካባቢ ላይ ይነሳል። እሺ ይነሳ ይጭዋና ይነሳል በሉ። አሎ ባሻክ ይነሳል የሚል ሰው አለ? ከኔ ጋር ዘሎ ይነሳል። ሄይ ይነሳል በሉ። ይኸውላችሁ ስዘሉ የጠላትን ሆድ ነው የምትረግጡት። ሆዱን የረገጣችሁት ይተፋል። በረከታችሁ ይተፋል። ሰላማችሁ ይተፋል። ደስታችሁ ይተፋል። ይተፋል። አያያያ እሺ ይተፋል በሉ። ዛሬ ይተፋል የሚል ጮኸ አሜን ብሎ ይወስዳል። አረፍ በሉ። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። እኔ እየመጣ ነው የእግዚአብሔር ኃይል። አይ ፊል ኢት ይሰማኛል። የሆነ ገደብ ከመንገዳችሁ እየተነሳ ነው። ንገሩት አጠገባችሁ ያለውን ሰው እግዚአብሔር ገደብን እያነሳ ነው። ላልያዝ ተለቅቄያለሁ በሉ። ተፈትቻለሁ በነገር ሁሉ በሉ። የመፈታት ዘመን ወዳጄ ዛሬ ካላወጅን እያለን ነው የምንቀጥለው። እናውጃለን፣ ይፈታል። ማነው ጮኸ አሜን የሚል ሰው? በዚህ አካባቢ የሚሰራውን ጠንቋይ እንመተዋለን። የጨለማ ኃይል ይመታል። ሟርት ይፈርሳል። ድግምት ይፈርሳል። አስማት ይፈርሳል። ኦ ጂሰስ እሺ እጆቻችሁን ከፍ አድርጉና ይፈርሳል በሉ። ድገሙን አይሰራም በሉ። አይሰራም በሉ። ድገሙን አይሰራም። ኢየሱስ ጌታ ነው። እግራችሁን የሚጠብቅ በረከት ነው። በረከት ነው። የገባችሁበት ስፍራ ሁሉ በበረከት የተሞላ ይሆናል። ለዘከቴሌቦስ እሺ አልፈራም በሉ። እግዚአብሔር በሉ በነገር ሁሉ በሉ ከፊቴ ይቀድማል። ይሄ ዘመን በሉ የድል ዘመኔ ነው።
2018 በሉ ሲሄድ 2018 በ2017 ላይ እንደዛ አልቀጥልም። ድገሙ፣ እንደዛ አልቀጥልም። ማይቀጥል ሰዋል ለአንዳንዶች በር ሲከፈትላችሁ አያለሁ። ኢየሱስ በቃ ለአንዳንዶች ተሸክማችሁ የሚከብድ ፍሬ አያለሁ። ፍሬ አያለሁ በኢየሱስ ውሰዱ በጌታ በኢየሱስ። አንዳንዶች ጋር ተፈላጊነት ሲመጣ አያለሁ። ተወዳጅነት ሲመጣ አያለሁ። ሞገስ ሲመጣ አያለሁ። የተዘጉ በሮች ሲከፈቱ አያለሁ። ማን ነው ጮኸ አሜን የሚል ሰው? ማቺካ ቫናስ የሆነ ተገድቤ አልኖርም፣ ተስፋፍቼ እመላለሳለሁ። መስታወት ሲሰበር ይኸውላችሁ፣ አሁን እኔ በመንፈሴ ማየው ይህንን አስታውሳለሁ። አንዴ ሱዳን ላይ እያገለገልኩ ያየሁት ነው እያየሁ ያለሁት። ልክ ብዙ ሰው በመስታወት ውስጥ ሆኖ መንቀሳቀስ ፈልጓል፣ ያያል፣ የሆኑ ነገሮችን ያየዋል። ሊዝ ገና ሲራመድ መስታወቱ ይመልሰዋል፣ ክፍት ነው። ዛሬ ይህንን እግዚአብሔር ሲሰብረው አያለሁ። እኔ እየተሰበረ እያየሁ ነው። ከኔ ተሰብሯል በኢየሱስ፣ ከመንገዴ ተሰብሯል። የሚስማማ ሰው የለም። ተሰብሯል በኢየሱስ። ከልጆቼ ላይ ተሰብሯል፣ ከአገልግሎቴ ላይ ተሰብሯል፣ ከመንገዴ ላይ ተሰብሯል፣ ከዘሬ ላይ ተሰብሯል፣ ከትውልዴ ላይ ተሰብሯል። ማን ነው ጮኸ አሜን የሚል ሰው? ተሰበረ በኢየሱስ፣ ተሰበረ በኢየሱስ። ጮኻችሁ ተሰበረ በሉ። ስለ ጸሎት ስናስብ ሁለት አይነት መንገድ እንድንጸልይ ላሳውቃችሁ ፈልጋለሁ። የመጀመሪያው ባለማቋረጥ እንጸልይበት። ለምሳሌ እኛ ስጋ ስላለን ብቻ፣ እግዚአብሔር ስጋ ስለሰጠን ብቻ የግድ ቁርስ፣ ምሳ፣ እራት እንበላለን። እኔ ጋር ናችሁ? ስጋ ስላለን ብቻ ስጋችን ምግብ ካልበላ፣ ምግብን ካልተቀበለ ስጋችን የሆነ ሰዓት ላይ ይሞታል። ደሴም በመንፈሳዊ ህይወታችን ውስጣችን ላይ ያለው እግዚአብሔር መንፈስ እኛ ከእግዚአብሔር ጋር ያለን ህብረት እየተቋረጠ ይሞታል። ያ መቋረጥ ነው ሞት። እኔ ጋር ናችሁ? ያ መቋረጥ ነው ሞት። አንዳንድ ጊዜ አንዳንድ ሰዎች ጸሎትን ሜቢ በአንድ ወር ልንጸልይ እንችላለን። በአንድ ወር ውስጥ አንድ ጊዜ፣ በደንብ ስሙኝ። በአንድ ወር ውስጥ አንድ ጊዜ፣ በአንድ ሳምንት ውስጥ፣ በሶስት ቀን። ማን ነው በሶስት ቀን ምግብ በልቶ በሶስት ቀን እንዲህ አልፎ አልፎ የሚበላ? እስቲ በወር አንዴ በልቻለሁ የሚል ሰው አለ? አያችሁ፣ በህይወታችሁም ላይ በጸሎት በወር አንድ የምትጸልዩ ከሆነ ውስጣችሁ ላይ ያለው ከእግዚአብሔር ጋር ያላችሁ ፌሎሺፕ እየተለያየ ይመጣል። ከኔ ጋር ናችሁ? ለስጋችሁ ምግብ እንደሚያስፈልግ ለውስጥ ሰዋችሁ ደግሞ ጸሎት ያስፈልጋል። ስለ ጸሎት ሳታቋርጡ ላይክ ሰው ምግብን እንደሚበላ ቁርስ፣ ምሳ፣ እራት እንደሚበላ ትላንትና የጸለያችሁ ጸሎት ለዛሬ ዋስትና አይደለም። ዛሬም መጥታችሁ ፕሬይ ልናደርግ ይገባል። አይ እዚህ ትላንትና ሸራተን ጥሩ ምግብ በልቻለሁ፣ ትላንትና እናቴ ያዘጋጀችው ምርጥ ሽሮ በልቻለሁና ዛሬ አልበላም ይቅርብ የሚል ሰው አለ? የለም። እኔ አንድ የማስታውሰው አንድ ሰርግ ፕሮግራም ላይ እድል አገኘውና የሚገርም ብፌ ነው እና ብፌው ስታዩት የሚያልቅ አይደለም። አነሳው፣ አማረ፣ በቃ ሳየው ወደድኩት ምግቡን። አነሳውና በደንብ በላው። አንድ ይሁን የቻይና ሬስቶራንት ነው። ቻይኖች ባይዘ በደንብ ዘመናቸው ይባረክ። ሬስቶራንታቸው ላይ ብፌያቸው የሚያስደንቅ ነው። የምግብ አይነቱም ያስደንቃል። ኢየሱስ ጌታ ነው። እና አነሳውና እዛ ላይ ቆንጆ ምግቦችም አሉ ደግሞ እየበላውኝ ወዴት እንደሚሄድ አላውቅም ምግቡ። ከዛ የሆነ ሰዓት ላይ ጠገብኩኝ ማለት ነው። በቃ አሁን ለሁለት ለሶስት ቀን አልበላም አልኩኝ። አይ በቃኝ በቃ ከእንግዲህ። በጣም የገረመኝ ልክ ምግቡን ጨርሰን የተወሰነ ወክ እናርግ ብለን ወክ እያደረገን ምግቡ ጠፋ። ድጋሚ ራበን። ከኔ ጋር ናችሁ? ምን ልላችሁ ፈልጌ ነው፣ ጸሎትም እንደዚህ ነው መሆን ያለበት። አያችሁ፣ ስትጸልዩ መሆን ያለበት ምንድነው? አይ ትላንትና በልቻለሁና ዛሬ ይቅርብኝ እንደማትሉት በህይወታችሁ ላይ የጸሎትን ልምምድ ሳታቋርጡ መጽሐፍ ቅዱስ
ስለ ጸሎት ሲናገር ሳናቋርጥ እንድንጸልይ እግዚአብሔር ቃል ያስተምረናል። ይህንን ሲያስተምር ስለ አንዲት ቆይ ቃሉን ልስጣችሁ። ከኔ ጋር ናችሁ? እጸልያለሁ በሉ እስቲ ዛሬ በሉ እስቲ እግዚአብሔር የጸሎትን ኃይል በህይወቴ ላይ በኃይል ያመጣል በሉ እስቲ። ልዩ የጸሎት ኃይል ውስጥ እገባለሁ። አኖ አሜን የሚል ሰው ይኸውላችሁ፣ ምትጸልዩ ከሆናችሁ ጌታው እባክህ አስበልጠኝ አትሉም። ኦሬዲ ይበልጣችኋል። ጌታው እባክህ ይህን ነገር አስተካክል አትሉትም። ኦሬዲ ተስተካክሏል። የሚጸልዩ ሰዎች ሳይናገሩ ነገራቸው አልቋል። ማነው አሜን የሚል ሰው? ሳትናገሩ ነገራችሁ አልቋል። ነገራችሁ ተስተካክሏል። ዛሬ የጸሎት ኃይል በኢየሱስ የሚለቀቅላችሁ። አሜን 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 አሜን። የሚጸልይ ሰው ነገሩ ገና ጌታው እባክህ ይሄ ነገር ይለቀቅልኝ ሳይል ተለቋል። ኢየሱስ ጌታ ነው። አንደኛ ተሰሎንቄ መጽሐፍ ላይ እግዚአብሔር ቃል ሲናገር ሳታቋርጡ ጸልዩ ይላል። በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ምን ሳትሉ? ሳታቋርጡ። ከኔ ጋር ናችሁ? ሳታቋርጡ ምን ባደርጉ? ጸልዩ። እቺን ያዟት በደንብ ዲፕ፣ ሌላ ጊዜ በደንብ እናወራለን። አንደኛው ሳታቋርጡ ምግብ ሰው እንደሚበላ ምግብ እንደሚያስፈልጋችሁ ለአንድ ክርስቲያንን ክርስቲያን ያደረገው ጸሎት ነው። ካልጸለያችሁ ያላችሁ ጦር ሜዳ ላይ ነው። ጦር ሜዳ ውስጥ ሆኖ እንቅልፉን የሚተኛ አለ? ኖ መሳሪያውን ሳያዘጋጅ ጦር ሜዳ ውስጥ ሆኖ እንደዛ አይነት ሰው ከተገኘ ያ ሰው ሲጀምር ወታደር አይደለም። እኛ ክርስቲያኖች የገባንበት ዓለም ጦር ሜዳ ውስጥ ነው። ጦር ሜዳ ውስጥ የገባ ሰው ደግሞ ምን ማድረግ አለበት? ሁሉ ጊዜ የተዘጋጀ መሆን አለበት። ሁሉ ጊዜ መጸለይ አለበት። ኢየሱስ ጌታ ነው። ለዛ ይህንን ሳታቋርጡ ምግብ እንደሚያስፈልጋችሁ ትላንትና በልታችሁ ዛሬም እንደምትበሉት እንደዛ ጸሎት በእንደዚህ አይነት ማይንድ ሴት ልትይዙ ያስፈልጋል። ሁለተኛው ደግሞ ጸሎትን ስትይዙ እንድትይዙ የምፈልገው በምንድነው? ይሄ ጌታ ሆይ ካልባረከኝ አልለቅም አላህ። አሁን ብዙ ክርስቲያኖች የምንጸልየው ጸሎት አለ። እባክህ ጌታ ሆይ፣ ያዕቆብ ያለውን ሀብት ሁሉ ነገር ካሻገረ በኋላ አንድ ነገር አለ፣ ካልባረከኝ አልለቅም። እንደዚህ አይነት ጸሎት አለ። ከኔ ጋር ናችሁ? ካልባረከኝ አጁላ ባናሳካ በቃ ይሄ ነገር ምን ሊያልፈኝ አይገባም። አባቶ ይባርከኝ። ባይዜ እግዚአብሔር እንድንጸልይ ጸልዩ ሲለን እግዚአብሔር እንድንጸልይ እድል ሲሰጠን ኃይል ሲሰጠን ለእግዚአብሔር እንድናሳስበው አይደለም። እግዚአብሔር ምን እንደሚያስፈልገን ጠንቅቆ ያውቃል። ከኔ ጋር ናችሁ? ገና ሳንጸልይ ምን እንደሚያስፈልገን እግዚአብሔር ምን ያደርጋል? አስቀድሞ ጠንቅቆ ያውቃል። እግዚአብሔር ምን ይፈልጋል? የፍቅር ህብረት። ስንጸልይ ከእግዚአብሔር ጋር የፍቅር ህብረት ነው የምናደርገው። ኢየሱስ ጌታ ነው። ስንጸልይ ምን እያደረግን ነው? ከእግዚአብሔር ጋር የፍቅር ህብረት እያደረግን ነው። ኢየሱስ ጌታ ነው። ለዛ ምን ማድረግ አለብን? ሁለተኛው ነጥብ ለምሳሌ 3 ቀን ሊሆን ይችላል፣ 7 ቀን ሊሆን ይችላል፣ 40 ቀን ሊሆን ይችላል። በቃ ጌታዊ ታሪኬን ቀይር፣ በእንደዚህ አይነት መቀጠል አልፈልግም። ያ ማለት ይሄ ጸሎታችን ጸሎት ነው መሆን ያለበት። በደንብ ስሙ። ጸሎታችን ምን መሆን? ጸሎት ነው እንጂ መሆን ያለበት ጸሎታችን ላይክ ጸለየ ለመባል አይደለም መጸለይ ያለበት። በእውነት እግዚአብሔር ጋር ለመነካካት ለመገናኘት በመንፈስ በዚህ ማይንድ ምን ጸልይ ከሆነ የሚቀጥለው ዘመናችሁ አንዳች የተዘጋ በር እስከማይኖር ድረስ እግዚአብሔር ይከፍተዋል። እጆቻችሁን ከፍ አድርጉና ዛሬ እግዚአብሔር ይሄንን አድርጓል በሉሲ። ኢየሱስ ጌታ ነው። ዘፍጥረት መጽሐፍ ላይ 32:26 ላይ እንዲህ ይላል። እንዲህም አለ ሊነጋጋ አቅላልቷል። ከላይ ያለውን እናንተ አንብቡት፣ እኔ ዋናውን ነጥብ ላንብብ። እንዲህም አለ ሊነጋጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅም አለው። ምን ካላልከኝ? ካልባረከኝ። ያዕቆብ ዙሪያው ላይ ብዙ ሀብት አለ ያለው ብዙ ሰራዊት ሀብት ነው ያለው። ያዕቆብ ግን ከእግዚአብሔር ጋር መነካካት ፈለገ። ጌታው ይሄ ነገር በህይወቴ እንዲቀጥል አልፈልግም።
bless me my father God እንዲህ አይነት ጸሎት አለ አይደል ውስጣችሁ አግሬሲቭሊ ጨክናችሁ እግዚአብሔር ሆይ እንዲለቀቅ እፈልጋለሁ ብላችሁ ምን ጸልዩ ጸሎት አይነት ሁለተኛው ፕሬየር ምናልባት ይሄንን በአመት ውስጥ ሁለቴ አንዴ ልናደርግ እንችላለን እንደዚህ አይነት ጸሎቶች ምክንያቱም መጽሐፍ ቅዱስ ያዕቆብ ይሄንን ጸሎት አድርጓል ያዕቆብ ከዛ በኋላ እግዚአብሔር ብሌሲንግ ከእግዚአብሔር ጋር ያለ ተነካካ ያዕቆብ ታሪኩ ተቀየረ ዴስቲኒው ቼንጅ ሆነ ኢየሱስ ጌታ እግዚአብሔር በእንደዚህ አይነት የጸሎት ኃይል ይባርከን አሜን 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 መባረክ የሚፈልጋለ በእንደዚህ አይነት የጸሎት ብሌሲንግ እጆቻችሁን ከፍ አድርጉና እንደዚህ በሉ ጌታ ኢየሱስ ሆይ ዛሬ በሉት እስኪ የጸሎትን ኃይል በኃይል እንድትለቅልኝ ጸልያለሁ እጠይቃለሁ አባት ሆይ ከእንግዲህ በሉ እስኪ በህይወቴ ላይ አሁን ባለኝ ነገር መቀጠል አልፈልግም በልዩ ክብር መገለጥ እፈልጋለሁ ነገሬ እንዲቀየር እፈልጋለሁ ድህነትን አልቀበልም ኪሳራን አልቀበልም ባዶነትን አልቀበልም ከዚህ በኋላ ህይወቴ በሉሲ እንደዚሁ እንዲቀጥል አልፈልግም ተናገሩ እንደዚሁ እንዲቀጥል አልፈልግም በነገር ሁሉ በሉሲ ቤቴን ህይወቴን ነገሬን አባት ሆይ ቀይርልኝ እግዚአብሔር ሆይ በሉሲ የትውልድ ረፍት አድርገኝ ባካችሁ ተናገሩ ጌታ ሆይ እንደዚህ መቀጠል አልፈልግም ታሪኬ እንዲቀየር እፈልጋለሁ የቤተሰቤ ታሪክ እንዲቀየር እፈልጋለሁ ጌታ ሆይ አንተ በሉሲ ሁሉን ቻይነ ዛሬ በቤቴ ላይ ጣልቃ ግባ እንደ ያዕቆብ የሚጸልይ ሰው መልሱን ይዞ ይሄዳል መጽሐፍ ሲናገር ያዕቆብን እግዚአብሔር ምን አለ ባረከው ይላል ያዕቆብ የሚለው ስም የሚገርማችሁ ነገር ወደ እስራኤልነት ተቀየረ ያንድ ሰው ስም ዛሬ ሊቀየር ነው ይኸውላችሁ እግዚአብሔር ስማችንን ይለውጠዋል ከኔ ጋር ናችሁ ከእግዚአብሔር ጋር ጨክኖ የተጣበቀ ሰው ምኑን እግዚአብሔር ይቀይረዋል ስሙን ይለውጠዋል ትላንትና ባላችሁ ድሃ የተባለ ሰው ባለጠጋ ይባላል ነገሩ የሚበላሽበት ሰው የሚባል ሰው ነገሩ ላይበላሽ ተስተካከለ ይባላል አያያያያ የሆነ ሰው ስም እየተቀየረ ነው ከኔ ጋር የሚስማማ ሰው የለም የሚስማማ ሰው አላባና ሴካቦስ እየተቀየረ ያያየው ነው ስማችሁ እየተቀየረ ነው አንዳንድ ሰው ቤት ላይ ሞት በየጊዜ እየጠበቀ የሚገለውን እግዚአብሔር እየነቀለ ይኸውላችሁ በየአመቱ እየጠበቀ የሚገለውን እግዚአብሔር ያዋረደው ነው ይገርም በየአመቱ ታይም እየጠበቀ ጊዜ እየጠበቀ በቤታችሁ ላይ ጠላት የሚያውጀውን እግዚአብሔር እየመታው ነው አያያያያያያያ እነሱ ቤት እኮ ሰው አይበረከትም የሆነ ነገር አይበረከትም ዛሬ እግዚአብሔር ይሄን እየቀየረው ነው እያየው ነው ማውጀው በጌታ በኢየሱስ ስም ዛሬ ሆነ በሉሲ እጆቻችሁን ከፍ አድርጉና ዛሬ እኔ ቀን ነው በሉሲ እግዚአብሔር እንደተናገረኝ እንደዛው በሉሲ የጸሎት ኃይል በኔ ህይወት ላይ በኔ ቤት ላይ ይለቀቃል በሉሲ